ገደማ ክፍለ ሀገር ለስራ ቆይቼ ስመለስ ከእህቴ ጋር ተከራይተን የምንኖርበት ግቢ ውስጥ ከዛ በፊት አይቼ የማላውቀው የሆነ እንግዳ ስሜት የሚፈጥር ወጣት ልጅ ግቢ ውስጥ ተቀምጦ አስተዋልኩኝ። በስራዬ ሳይኮሎጂስት ስለሆንኩኝ ልጁ የአእምሮ ህመም ተጠቂ እንደሆነ ለመገመት ብዙ ጊዜ አልወሰደብኝም ነበር። ሆኖም ማንነቱን የማወቅ ጉጉቴ ቢያይልብኝ እህቴን ጠየቅኳት። ማን ነው? አዲሱ ተከራይ ነው። አንቺ እንዴሽ በሳምንቱ ነበር የገባው። ከማን ጋር ነው የሚኖረው? ብቻውን ነው፣ ግን አንድ ውጪ የሚኖር ወንድም አለው ሲባል ሰምቻለሁ። ከዚህ በፊት የሆነ ቦታ የማውቀው ለምን እንደመሰለኝ እንጃ። ብዙም ሳይቆይ ግቢ ውስጥ ጩኸት መሰማት ጀመረ። ጩኸቱን ሰምቶ ሌላኛው ተከራይ ጎረቤታችን ሊረዳ ወደ እሱ ጋር መራ። እኔም ጉዳዩን ላጣራ ልውጣ ስል ታዩ ባክሽ፣ ሐሙስ ልማዱ ነው። ስለተናገረችው ነገር ግድ አልሰጠኝም። ተነስቼ ወደ ውጭ አመራው። የወደቀበት እንኳን ሲያቀብለውኝ አየሁ። ቆይ እንዳለችው ሐሙስ ስለሆነ ነው ወይስ ኳስ ስለወደቀበት ነው የጮኸው? በአይኔ መርምሬ የሆነውን አውቂ መስል አተኩሬ ጭልጥ ካልኩበት ሐሳብ ያነቃኝ የጎረቤታችን ድምጽ ነበር። በአንቺ ጉዳይ ያበዱት ወንዶች ትዝ ብለውሽ ነው? በመጠኑም ቢሆን ፈገግ ያስባለኝን ነገር ነበር የተናገረኝ። ቆይ ምን ሆኖ ይሆን ግን? በድጋሚ መጮህ ጀመረ። እሱን ለማረጋጋት ጎረቤታችን ፍሬዘር ሲያደርገው እንዳየሁት ኳሱን ከመሬት ላይ አንስቼ አቀበልኩት። ከእጄ ላይ መነተፈኝ። ለትንሽ ደቂቃ እንዴት ልረዳው እንደምችል ቆም ብዬ ካሰብኩኝ በኋላ ወደ ቤት ላይ በመመለስ ሳለሁ ሳባ